ቅድሚያ ግን የአብርሃም ጤና ነው የሚቀድመው። እኔ ይሄንን ነው የምለው። ቅድሚያ የልጁ ጤና ቢመለስ ለእናንተ ይበቃል። የሚወሰነውንም ውሳኔ አብርሃም ነው የሚያውቀው። ገባችሁ አይደለም? ስለዚህ ልጁ ጋርና ባለቤቱ ጋር እንዲኖር አትፈልጉም ወይ ላልሽው እኔ መልስ ሰጥሻለሁ። እኔ እንደናንተ ስላላደለም ገባሽ አይደል? ያንንማ ብሎሽ ጋሽዬ መጦ ልጅሽ ጋርና ባለቤትሽ ጋር ተቀመጭ ብሎ ይፍሬምም እግርሽ ላይ ወድቆ ሲነግርሽ አልፈልግም ከአሁን በኋላ እኔ እሱ ጋር መኖር አልፈልግም ብለሽ ብዙ ተውንሽበት። ህዝቡን ያልወለድሽውን ወልጃለሁ ብለሽ ህዝብ ላይ ተውነሻል። አሁንም ደግሞ መተት አድርጌበት ብለሽ ሰውን ትኩረት ለመሳብ አድርገሻል። የራቁት ቪዲዮ ይዣለሁ ብለሽ ሰውን ትኩረት እንድትስብ ያድርገሻል። አየሽ፣ ያንቺ ጉድ፣ አንቺ ገበና፣ ያንቺ ቆሻሽነት ስራሽ በጣም ያስጠላል። ገብቶሻል አይደለም? ስራ እንኳን እየሰራሽ ቢሆን በዚህ መልኩ ሳይሆን በውይይት በምክክር ብትሰሪ ጥሩ ነው። አሪፍ ነው እኮ ገባሽ? ሌላ ሴት እንደገና እሱ ፍላጎቱን ይዞ ቀለበት አስሮ ይሄ ባልሽ በአደባባይ ቡሌ የለም ተብለሽ የተለቀቅሽ ሴትዮ እኔ ባይዘው አሁን እንዳየሁት አሁን በቪዲዮ ታይም እንደ ቪዲዮ ባለቤቱ አይደለሽም ብዬ ነው የማስበው። ከዚህ በፊትም ብዙ ነገር ተናግሬያለሁ እኔ። ገብቶሻል? እኔ ባለቤቱ አትመስለኝም። ለቪዲዮ እንጂ የሚፈልጋት ደምቁን ለባለቤትነት አይደለም ሲሉ ሌሎቹም አይ ባለቤቱ ትሆናለች እንጂ እንደዚህ እንደ ሻማ እየተቀጠቀጠች እንደዚህ እየሆነች ምናምን አልኩ ማለት ነው። እና አሁንም አንቺ እንደዚህ የምትቀጠቀጨው ወደሽ አይመስለኝም። የስራ ባልደረቦችሽ መስለውኝ ነው። ገባሽ? ራስሽን አረካሽ። እና የሰው ልጅ የሚከበረው በራሱ ነው። ይሄ ሁሉ ህዝብ የሚከተላችሁ ይሄ ሁሉ ህዝብ ዛሬ መጡ ቀሩ ባይዘው እንዳመጣጥሽ አይደለሽም ደመቁ ማለት ነው። እናንተ በምትቀሩበት ጊዜ እነዚህ ልጆች ሆነው ቀሩ፣ እነዚህ ልጆች ሆነው ነው፣ እነዚህ ልጆች እንደው ለምንድን ነው ተብሎ ብዙ ነገር ሰው ሆኖ ነበር ማለት ነው። አሁን ግን አንቺ እያደረግሽ ያለሽውን ነገር ተመልከች። ገባሽ? ተመልከቹ የምታደርጊውን ነገር ማለት ነው። ስለዚህ ሄርሜላም ሴትነትሽን አስከብሪ። የሩታ ሴትነት ሊከበርም አይችልም፣ ክብሯ ሊመለስም ማንነቷም ሊመለስም አይችልም። እየተረገጥሽ እየተንቋሸሽ ትምረታለሽ ማለት ነው። ገባሽ? እኔ ግን በጣም ነው የማዝነው። አያም ሶሪ የሚሰራው ስራ ህዝብን ትውልድን የሚያጠፋ ለአንድ ወንድ ልጅ አንኮላሽቼ አበላሽቼ እንደዚህ ያሳምሚ ድጋሚ ወደ ህይወት የግድ ግባ። የባል ወንድም ደግሞ መተው እንዴት እንደሚከራከሩ ነው እያስተማራችሁ ያላችሁት። ሀቂቀትን ዩቱብን ብትሰሩ እንደዚህ ሳይሆን በትህትና በተሞላበት መልኩ ወይ ደግሞ ደስ በሚል መልኩ ወይ በፍቅር በቃ በፍቅር በኩል ቢሆን ጥሩ ነው ብዬ ነው የማስበው። እና ለማንኛውም ጤናውንም የሚመለሰው ሰላሙንም የሚያገኘው ፈገግታውም የሚመለሰው ከሄርሜ ጋር እንጂ ከአንቺ ጋር አይደለም። ገባሽ? እውነት እንነጋገር ካል ማለት ነው። ፈገግታውም ደስታውም እመሙም የሚድነው አብርሽ ከሄርሜላ ጋር ሲሆን ነው። እውነቱን ነው የምነግርሽ። ከሄርሜላ ጋር ሲሆን ነው፣ ከአንቺ ጋር ሲሆን አይደለም። እውነቱን ልንገርሽ አይደል? እንደዛ ነው በቃ እንደዛ ማለት ነው። አንቺ ግን እየሰራሽ ያለሽው ይሄ የማያወጣ ስራ፣ ይሄ የማያወጣ ስራ ነው። ራስሽን ሽጠሽ ማንነትሽን ዝቅ አድርገሽ አንቋሸሽ ምናምን አብርሃም እኔ ጋር እንደሆነ አትፈልጉም ወይ ምናምን ነገር ለሰው ልታስመስይ ነው። አብሽሪ፣ ሶሻል ሚዲያ እንዳለ ነቅቶብሻል። ግን ገንዘብ እንዳይልኩልሽ ተደረግሽ በራስሽ ጊዜ ማለት ነው። ደመቁ ሲበቃሽ በልተሽ ተቀብለሽ አሁን አነቃሻቸው፣ አባነንሻቸው። ባነነ ሰው በሞኝነት የተበሉ በሞኝነት የተሰጡ እኛ ከዚህ በፊት የዛሬ 3 ዓመት ገደማ ተዉ፣ አትጃጃሉ፣ ገንዘባችሁን አትላኩ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ካረጋችሁ ገንዘብ ነው። በዚህም አንድ ቀን አመስግነው አያውቁም። ተዉ ብዬ እኔ ከዚህ በፊት ብዙ ጊዜ ቪዲዮ ሰርቻለሁ። እኔ ምቀኝነት አይደለም፣ ግን የአረብ ሀገር ሴቶችን ተቀብሎ መብላት ሞት ስለሆነ ለኔ ደም ስለሆነ ለኔ የአረብ ፊት እየገረፈን ነይ ውጭ ነይ ሂጅ እየተባሉ በአረብ ፊት ላይ ብዙ ነገር እየተባሉ እኛ ችግር የለውም፣ እኛ እርፈት አለ፣ ያለንበት ሀገር እርፈት አለ። ቢያንስ እነሱ ጋር እንኳ ሰርተን ወደ ቤታችን መለስ ስለምንለው ቢሮ ምናምን ገብተን ማለት ነው። ገባሽ?
የአረብ ሀገር ሴቶች እንግዲህ ግጭ በላለሁኝ ብለሽ አንቺ የተነሳሽው አንቺ ነሽ። ጋሽ እየመጣው እሳይ ስለት የሰመረው ብለው አስታርቆሽ ሄደ። አከሽፍሽ። ገባሽ? ስለዚህ አንቺ አሁን ውድቅ ሴት ነሽ ማለት ነው። ገባሽ? ገብቶሻል? እኛ እንሻለም እንዴ? ጌም እንኳን ስትጫወች እንኳን እኮ ጌም ስትጫወች እኮ ራሱ ወንበር እኮ የለሽም ታውቂያለሽ? ወንበር እንኳን የለሽም። ቁመሽ ነው ሌዝጎ አንድ አበባ ሂጂ በክሽ ነጫጭባ አንቺን ብሎ ብልጥ። አሁን በልጠሽ ሙተሻል። አንቺ አሁን ብስሉ ነሽ ሙተሻል። እንኩሩ ያለ ሀገሬ ሰው የነኮርሽ ያማለ ሽምብራ አመለ። እኛ ደስታዋ የሄርሜላ ደስታችን ነው። ተቃጠልሽ፣ ደመቁ፣ ተንገበገብሽ። የሄርሜላ መምጣት ከአንቺ ጋር ሄርሜላ ከጎኑ መቆሙ ለአብርሃም ማለቱ ምን ማለቱ በጣም እየተንገበገብሽ ነው። ጥርስሽን እየነከሽ ነው። ደመቁ ንከሽ፣ ገና ትነክሻለሽ ጥርስሽን። ገና ታቃጠልሻለሽ ሄርሜላ፣ ገና ታንገበግብሻለሽ ሄርሚ። እርግቧ የኛ ጀግና ማለት ነው። ገባሽ? ተቃጠልሽ፣ ተንገበገብሽ፣ ደመቁ ተንገበገብሽ፣ ተቃጠልሽ። ሄርሜላ ፈገግታሽ ደግሞ ፈገግታችን ነው። እሺ፣ ግን ቅድሚያ የአብርሃም ጤና ሲመለስ የሚወስነው ውሳኔ ይወስናል። በቃ የሚወስነው ውሳኔ ይወስናል። ሄርሜላ ደግሞ አሁን ላይ ደስተኛ ነች። ደስተኛ ፏፏ ብላ ማለት ነው። ግን ከእንደዚህ አይነት ህይወት ኧረ ቢስሚላ የተበጣብቱ ነው። የምሮ ነው የምላችሁ። ውይ እንዴት እንደደበረ ብነግራችሁ። ብቻውን ብኮን ሄድሜ አብርሃም ጋር ብትሆን ደስ ሲል ነበረ። ለማንኛውም በሷላ ቤት በደመቁ ቤት ነው የመጡት። ሄርሚ ቤት እንግዲህ ነገ ተራው ቢደርሳት ነው ገና። ያው በወረፋ ነው የሚሰራው። የፈረቃ ትምህርት አለ አይደለም። አንዲት እህቴ ጧት ትሄዳለች። እሷ ስትመጣልኝ ወደ ስራው ስትተካልኝ ወይ እንጀራ ጋገራ ወይ ወጥ ስራ ወይ ሽንኩርት ከተፋ ወይ ሽንኩርት ማቁላላት ወይ ዶሮዋን አሳርዳ መታ ሩጣ መታ ዶሮዋን ስታጣጥም ምናምን እኔ ደግሞ እየሮኩ እጄ ትምህርቴን ተምሬ ደግሞ የፈረቃ እመጣለሁ። ከዛ መጥቼ ውሃ ወዘውዛለሁ፣ ውሃውን እቀዳለሁ። እንትን ይሄ ቧንቧ ነው። ከዛ ቀዳለሁ፣ ልብስ አጥባለሁ፣ አሰጣለሁ፣ ደጃፉን እጠርጋለሁ፣ ጭጌረዳዎች አሉ አጠጣለሁ፣ ማንጎ ቡናውን እንደዛ ነው በቃ። አሁንም ሄርሚዬ እንግዲህ ነገ ደግሞ ተራው ውስጥ ድረስ ጠብቂ። ከዛም በኋላ የአብርሃም ከዛም በኋላ የደብ ከዛም በኋላ የፍሬም እያላችሁ እንደዚህ እያላችሁ የቤት ስራ ተሰጥቷችሁ ትሰራላችሁ። ዝንጥ ሽር ብላችሁ የኔ ማር የኔ ቆንጆ እንውድሻለን እና ከብሻለን። ሳላቋርጥ ነው ያወራሁትና ማለት ነው። አንዳንድ ጊዜ ጎጃሜ ቀስ ብለሽ አታስረጅንም ወይ ምናምን የምትሉት ጋይስ ቀስ ብዬ ማውራት እችላለሁ። በነገራችን ላይ ያው የዩቱብ ባህሪ ስለሆነ በተለይ ለኢንተርቪው ለማድረግ ጎጃምን ብትጠሯት በጣም ቅልጥፍ አድርጋ አላሳፍራችሁም። እውነትም የስደትታችን ብላችሁ ለምን ኢንተርቪው ለመደረግ ምንም የሚያስፈልገኝ ነገር የለም። በትትና በኮንፊደንስ ቀብረር ብዬ የምናገር ሰው ነኝ እና ሄርሚዬ ወረፋ እስከሚደርስ ደግሞ መቶ ከምትገቢበትን መንገድ እንፈልጋለን። ነገ እንግዲህ ደመቁን ይዘሽ ነይ ቶሎ በቤትሽ። አሁን እንደምትመጡም ደግሞ አንጠራጠርም። ነገ ያንቺ ተራ ነው ማለት ነው። እንወዳችኋለን። ማች ልመልበሳ